እንኳን ደህና መጣችሁ። ዛሬ የምናደርገው ጥልቅ ውይይት የሚያተኩረው ጌታ ኢየሱስ የሕይወት ዛፍ ነው በሚል ጽንሰ ሐሳብ ላይ ነው። አዎ፣ በጣም መሰረታዊ እና ማዕከላዊ ሐሳብ ነው። ሁላችንም ሰምተነዋል አይደል? ግን እውነት ምን ማለት ነው? ሰነዱ የተለያዩ የመጽሐፍ ቅዱስ ክፍሎችን እየጠቀሰ ይህንን ሐሳብ ከፍጥረት አንስቶ እስከ ዘላለም ሕይወት ድረስ ያበራራል። በትክክል። እና የዛሬው ተልዕኳችን ይህንን መመርመር ነው። የሕይወት ዛፍ የሚለው ዝም ብሎ ምሳሌያዊ አነጋገር ነው ወይስ ከዚያ የተለቀ ስነ መለኮታዊ እውነት አለው? አዎ፣ በትክክል። በጣም አስደሳች ርዕስ ነው። ምክንያቱም ብዙ የተለያዩ የሚመስሉ ነጥቦችን፣ ፍጥረትን፣ መዳንን፣ ታዛዥነትን ሁሉንም በአንድ ላይ ያሰራል። እሺ፣ እንግዲያው ከመሰረቱን ጀምር። ሰነዱ መከራከሪያውን የሚጀምረው በጣም ትልቅ በሆነ ሐሳብ ነው፣ ኢየሱስ በፍጥረት ውስጥ ስለነበረው ሚና። አዎ፣ ዮሐንስ ወንጌል 1:3 ሁሉ በእርሱ ሆነ፣ ከሆነውም አንዳች ስንኳ ያልሆነ የለም። ይህ ብቻውኑ ትልቅ ነገር ነው፣ ግን ሰነዱ የቆላስይስ ሰዎች ጥቅስ ይጨምርበታል። ልክ ነው። የሚታየው ብቻ ሳይሆን ማይታየውም ዓለም፣ ዙፋናት፣ ስልጣናት፣ ሁሉም በእርሱ ነው የተፈጠረው ይላል። ይህ ከመነሻው ኢየሱስን ከመምህርነት በጣም የላቀ ደረጃ ላይ ነው የሚያስቀምጠው። የማዕዘን ድንጋይ ነው ማለት ነው። በትክክል። የመከራከሪያውን የማዕዘን ድንጋይ ነው። ውልድ ወይም ቃል ዓለም ከመፈጠሩ በፊትም ነበር ነው የሚለው። እሺ። እና ይህ ዝም ብሎ የፍልስፍና ሐሳብ አይደለም። ሰነዱ ወዲያውኑ ከሕይወት ጋር ያቆራኘው። በእርሱ ሕይወት ነበረች የሚለው ዮሐንስ 1:4 ላይ እና እዚህ ላይ ልብ ማለት ያለብን መንፈሳዊ ሕይወት ብቻ ለመሆኑን ነው። በቃ በአጠቃላይ ሕይወት። በአጠቃላይ ሰነዱ እንደሚጠቆመው ይህም ያመለክተው መሰረታዊ የሆነውን ህልውና፣ በምድር ላይ ያለውን ማንኛውንም አይነት ሕይወት ነው። ዋው! ከትንሿ ባክቴሪያ አንስቶ እስከ ግዙፉ ዓሣ ነባሪ ድረስ ያለው ሕይወት ሁሉ ምንጩ እርሱ ነው የሚል ትልቅ ሐሳብ ነው ያቀርበው ያለው። እሺ፣ ይሄ ግን ትንሽ ግራ የሚያጋባ ጥያቄ አይፈጥርም? እንዴት? የፈጠረን እሱ ከሆነ ሕይወታችን ቀድሞንም በእጁ ነው ማለት ነው አይደል? አዎ። ታዲያ ለምንድነው ሰነዱ በኋላ ላይ የዘላለም ሕይወት ለማግኘት ተጨማሪ እና በጣም ከባድ የሆኑ ቅድመ ሁኔታዎችን የሚያስቀምጠው? በጣም ጥሩ ጥያቄ ነው። ሰነዱ እዚህ ላይ ልዩነት እየፈጠረ ይመስለኛል፣ በሁለት የሕይወት አይነቶች መካከል። ልክ ነሽ። አንደኛው ያው በፍጥረት ያገኘ ነው፣ ባዮሎጂያዊ ሕይወት ነው። ሁለተኛው ግን የዘላለም ሕይወት፣ ከእግዚአብሔር ጋር ለዘላለም የሚኖር ኅብረት ያለው ሕይወት ነው። ገባኝ። የመጀመሪያውን በነጻ አግኝተናል። ሁለተኛው ግን በፈቃዳችን የምንመርጠው፣ በታዛዥነት የምንገልጸው የግንኙነት ውጤት ነው። እሺ፣ የመጀመሪያው ነጥብ ግልጽ ነው። ኢየሱስ የሁሉም ነገር መነሻ ነው። እዚህ ላይ ነው ግን ውይይቱ ወደ ግል ኃላፊነት የሚሸጋገረው። አዎ፣ ወደ መስዋዕትነት። ሰነዱ ይሄንን የዘላለም ሕይወት ማግኘት በምርጫ ላይ የተመሰረተ መሆኑን ለማሳየት በጣም ከባድ የሚመስሉ ጥቅሶችን ያነሳል። በጣም ከባድ። ለምሳሌ ማቴዎስ 10:37 ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም ይላል። ይሄ ለዘመናዊ ሰው ለመቀበል የሚከብድ ጥያቄ ነው በጣም። ነገር ግን በሰነዱ አውድ ውስጥ ስናየው ነጥቡ ቤተሰብን መጥላት አይደለም፣ ቅድሚያ መስጠት ነው አይደል? በትክክል። የቅድሚያ ጉዳይ ነው። የዘላለም ሕይወት ምንጭ እርሱ ከሆነ በሕይወታችን ውስጥ ከምንም ነገር በላይ ቅድሚያ ሊሰጠው ይገባል የሚል መከራከሪያ ነው። እና ይህን ሐሳብ የበለጠ ለማጥለቅ ሰነዱ ያንን እንግዳ ጥቅስ ያነሳ፣ ስለ ሥጋውን መብላትና ደሙን መጠጣት። የዮሐንስ ወንጌል ምዕራፍ 6 ያንን ሳይ እኔም ይህንን ለአንድ ሰው እንዴት ነው የሚያስረዱት ብዬ አሰብኩ። ከባድ ነው። ቃል በቃል እንድንወስደው አይደለም፣ ያው ግልጽ ነው። በፍጹም። ግን ምሳሌነቱ ራሱ በጣም በጣም ጠንካራ ነው። በጣም ሥጋዬን ካልበላችሁ ደሜንም ካልጠጣችሁ ይላል ሰነዱ። ይህን የሚጠቀመው ማመን የሚለው ቃል ዝም ብሎ አእምሯዊ ስምምነት እንዳልሆነ ለማሳየት። ልክ ነሽ። ከዚያ የጠለቀ መሆኑን ለማጉላት ነው። አንድ ምግብ ወደ ሰውነታችን ገብቶ የእኛ ክፍል እንደሚሆን ሁሉ የኢየሱስ ሕይወት፣ ትምህርቱ፣ መሥዋዕትነቱ የማንነታችን አንኳር መሆን አለበት። ምሳሌያዊ ውህደት ማለት ነው። ሲምቦሊክ አብዞርፕሽን፣ ሕይወቱን ሙሉ በሙሉ መቀበል፣ የራስ ማድረግን ይጠየቃል። እናም እምነት ከታዛዥነት ጋር ይቆራኛል። በትክክል። ሰነድ ውስጥ እግዚአብሔር በሕይወት የሚያኖረው እሱንና ባልንጀራቸውን የሚወዱትን ፍጡራንን ብቻ ነው የሚል አረፍተ ነገር አለ። ያ አረፍተ ነገር ላይ ትንሽ እንቆይ። ብቻ ነው ሲል ሁኔታዊ ያደረገው ነው? ኮንዲሽናል ነው።
ይህ ማለት ሕይወት በስራችን ላይ የተመሰረተ ነው ወደሚል ሐሳብ ይወስደናል እና ትእዛዙ ራሱ የሕይወት ፍሬ ነው የሚለውም ሐሳብ ይህንን የሚያጠናክር ይመስለኛል። በትክክል ረቂቅ የሆነውን የሕይወት ጽንሰ ሐሳብ ወስዶ ከተጨባጭ ድርጊት ጋር እያቆራኘው ነው። አዎ፣ ከትእዛዛት ጋር ማመንና መታዘዝ የአንድ ሳንቲም ሁለት ገጽታዎች ናቸው እንደማለት ነው። ዮሐንስ 3:36 ላም በልጁ የማያምን የሚለውን ይጠቅሳል። ልክ ነው። እዛ ላይ የማያምን ተብሎ የተተረጎመው የግሪክ ቃል አፒቶን ነው። ትርጉሙስ አለመታዘዝን ወይም አመፀኝነትን በውስጡ የያዘ ትርጉም አለው። አዎ። ስለዚህ አለማመን ዝም ብሎ የአመለካከት ጉዳይ ሳይሆን የአመፀኝነት ድርጊት እንደሆነ ነው ሰነዱ የሚያስረዳው። እንግዲያው ነገሩ አንድን ሐቅ ማመንን ብቻ ሳይሆን ሕይወትን ሙሉ በሙሉ በአዲስ አቅጣጫ መምራትን ይጠየቃል። አዎ፣ ለዚህ ነው ማቴዎስ 10:39 ላይ ነፍሱን የሚያገኝ ያጠፋታል፣ ስለ እኔም ነፍሱን የሚያጠፋ ያገኛታል። የለውጥ ዋናው ነጥብ ይሄ ነው። ግን እዚህ ጋር አንድ ጥያቄ ይነሳ። ታዛዥነት ቁልፍ ከሆነ እና መስፈርቱ ይህን ያህል ከፍተኛ ከሆነ አንድ ሰው እንዴት መታዘዝ እንዳለበት በምን ያውቃል? ፍጹም የሆነ የታዛዥነት ምሳሌ ከየት ይመጣል? እና ይሄ ነው ሰነዱን ወደሚቀጥለውና በጣም ወደሚያስደንቀው ክፍል የሚወስደን። መፍትሄው ምንድን ነው? መፍትሄው ሰነዱ እንደሚለው ፍጥረታትን ሁሉ የሚጠብቀውና የሕይወት ምንጭ የሆነው ራሱ ፍጡር ሆነ። ሥጋ መልበስ። አዎ፣ ሥጋ መልበስ፣ እግዚአብሔር ሰው መሆኑ እና ይህንን የሚያደርገው ፍጹም አርአያ ለመሆን ነው። ስለዚህ እንደ አንድ ዋና ሥራ አስፈጻሚ የኩምፓኒያውን ደንብ ከማውጣት ባለፈ ራሱ ወርዶ በፋብሪካ ውስጥ እየሰራ ደንቡ በተግባር እንዴት እንደሚከበር ሲያሳይለው ማለት ነው። በጣም ጥሩ ምሳሌ ነው። ከዚያም በላይ ነው። ሰነዱ የፊልጵስዩስ ሰዎች ምዕራፍ 2ን በስፋት ይጠቅሳል። ስለ ራስን ባዶ ስለማድረግ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተኳከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ያ ማለት ስልጣኑን እንደ መብት ከመቁጠር ይልቅ በፍቃዱ ወደ ጎን ትቶ የባሪያን መልክ ይዞ ራሱን ባዶ አደረገ ይላል። እናም ለሞት እንኳን የታዘዘ ሆነ፣ ለመስቀል ሞት እንኳን። ሰነዱ ይህንን ሲተነተን ፍጡር የሆነው አምላክ ትእዛዛትን የመጠበቅን አርአያ ያሳያል ይላል። ፍኖተ ካርታ ያስቀመጠልን ነው ማለት ነው። በትክክል አንድ ፍጡር በሕይወት ውስጥ እንዴት መቆየት የሚችል የሚያሳይ። ታዲያ ይህ ታዛዥነቱ በአብና በወልድ መካከል ባለው ግንኙነት ላይ ምን ተጽዕኖ አሳደረ? እጅግ ወሳኝ አንድምታ አለው። በታዛዥነቱ ምክንያት አብ ሽልማት ሰጥተው ፍጥረትን ሁሉ ወራሽ አድርጎ ሾሞታል ይላል የዕብራውያን መልእክት። ወራሽ መሆኑ ደግሞ ታዛዥነት የሚገባው ጌታ አድርገዋል። ሎጂኩ ይህ ነው። የሕይወት ምንጭ ነው። መንገዱን አሳይቷል። በታዛዥነቱም ወራሽ ሆኗል። ስለዚህ አሁን እኔን ታዘዙኝ የማለት መብት አለው። ሰነዱ ሲደመደም አንድ ፍጡር በሕይወት ለመቆየት ከፈለገ ወልድን መታዘዝ አለበት ይላል። ስለዚህ ወደ ሕይወት ዛፍ ለሚወስደው መንገድ አሁን ግልጽ ሆነ። በጣም ግልጽ ሆነ። መንገዱን ያሳየውን ኢየሱስን በመከተል ነው። እሺ፣ ይህን ሁሉ ስናየው አንድ አስገራሚ ምስል ይፈጠራል። ኢየሱስ እንደ አንድ ድልድይ ነው። ልክ ነሽ። በአንድ በኩል ሁሉን የፈጠረ ኃይል ነው፣ በሌላ በኩል ደግሞ ሰው ሆኖ ያንን ኃይል እንዴት እንደምንጠቀምበት በተግባር ያሳየን መንገድ ነው። ስልጣንና አርአያነትን በአንድ ማንነት ውስጥ ማገናኘት። እስኪ እንግዲህ እናጠቃለለው። ከዚህ ሰነድ ስነሳ ኢየሱስ የሕይወት ዛፍ ነው የሚለው ሐሳብ ጥቂት ዋና ዋና ንብርብሮች አሉት። አንደኛ የፍጥረትና የሕልውና ሁሉ ምንጭና ጠባቂ መሆኑ። ልክ ነው። ሁሉም በእርሱ ተጋጥሟል እንደሚለው ያለ እርሱ ሁሉም ነገር ይበታተናል። ሁለተኛ ደግሞ የዘላለም ሕይወት ብቸኛ ምንጭ መሆኑ፣ ግን ዝም ብሎ የሚገኝ ሳይሆን በሙሉ ልብ በመተማመንና ያንን እምነት በተግባር በሚገልጽ ታዛዥነት የሚገኝ ነው። ልክ ነው። ትንሣኤና ሕይወት እኔ ነኝ ያለው ለዚህ ነው። ሦስተኛና የመጨረሻው ነጥብ ደግሞ የራሱ ሕይወትና ሞት ለዚያ ታዛዥነት ፍጹም አርአያ በመሆን ወደ ሕይወት የሚመለስበትን መንገድ ያሳያል። እሱ መንገዱን ማሳየት ብቻ ሳይሆን እሱ ራሱ መንገዱን ሆኗል። ለዚህ ነው ሰነዱ አንደኛ ዮሐንስ 5:20 በመጥቀስ እርሱም እውነተኛው አምላክና የዘላለም ሕይወት ነው በማለት የሚደምድመው። ሁሉን አቀፍና ስልጣኑን የሚያስረግጥ አመለካከት ነው። እንግዲህ ሰነዱ ረቂቅ የሆኑ ስነ መለኮታዊ ሐሳቦችን
ከተጨባጭ የፍቅርና ታዛዥነት ጥያቄዎች ጋር እንዴት እንዳስተሳሰረ ተመልክተናል። ዝም ብሎ የሚታመን ሐሳብ ብቻ ሳይሆን የሚኖሩት ሕይወት እንደሆነ ነው የሚያሳየው። ውይይታችንም አንድ አእምሮን የሚፈትን ጥያቄ ትቶልናል። ሰነዱ ትእዛዝ የሕይወት ፍሬ ነው እና እግዚአብሔር በሕይወት የሚያቆየው የሚታዘዙትን ብቻ መሆኑን ደጋግሞ ያጎላል። አዎ፣ በጣም ያጎላል። ይህንን ሐሳብ እስከ መጨረሻው ከወሰድ ነው ታዲያ ጸጋ የት ገባ? በትክክል በክርስትና አስተምህሮ ውስጥ ጸጋ በነጻ የሚሰጥ የማይገባን ስጦታ እንደሆነ ይነገራል አይደል? አዎ። ነገር ግን ይህ ሰነድ ትኩረት የሚያደርገው ታዛዥነት ለሕይወት ቀደመ ሁኔታ መሆኑ ላይ ነው። እነዚህ ሁለት ሐሳቦች በሥራ ላይ የተመሠረተ የሚመስል ሕይወት እና በነጻ ስጦታ የሚገኝ ጸጋ እንዴት ሊታጣሙ ይችላሉ? ታሰበት የሚገባ ትልቁ ጉዳይ ነው።